ይሰማል ይሰማል። እሺ ካንድልስቲክ ፓተርን ላይ ስለ ቲምባር ምናምን ስታሳየን ነበርና በየትኛው ታይም ፍሬም ብንጠቀማቸው ነው በይበልጥ ውጤታማ የምንሆነው ነው ወይስ ሁሉም ታይም? ሰላም እንዴት ናችሁ? ባለፈው ክላሳችን የተማርነው ስለ ሳፖርት ኤንድ ሬዚስታንስ በቲዮሬቲካል ፓርት የተማርነው ቻርት ደግሞ አይተነው ነበረ ማለት ነው። እንዴት እንደምንጠቀማቸው ሳፖርት ኤንድ ሬዚስታንስ ምን አይነት የሳፖርት ኤንድ ሬዚስታንስ አይነቶች አሉ፣ ከትሬንድ ጋር እንዴት አድርገን እንጠቀማቸዋለን የሚሉትን በደንብ በባለፈው አይተናቸዋል ማለት ነው። ወደ ዛሬው ክላሳችን ስንመጣ ክፍል 14 ኤ ነበረ የሚሆነው። ነገር ግን ክፍል 14 ብቻ ነው የምናየው የዚህን ክላስ ብቻ ማለት ነው። ምክንያቱም ዛሬ የምናየው ስለ ካንድልስቲክ ፓተርኖች ነው። ከካንድልስቲክ ፓተርኖች ይልቅ ቻርት ፓተርኖች ላይ የተሻለ ጊዜ ቆይተን ወይም ደግሞ በሁለት ሴክሽን ማየት የምንችለውና እዚህ ጋር ግን ካንድልስቲኮችን እዚሁ ጋር አብሬም ስለማሳያችሁ ተጨማሪም ደግሞ የምታነቡት ሰጣችኋለሁ። በዛ መሰረት የምናይ ይሆናል ማለት ቲዮሬቲካል ፓርቱን ብቻ አይተን በቀጣይ እናንተ ሪቫይዝ ታደርጉታላችሁ ማለት ነው። ማርኬት ሴንቲመንትን ወይም ደግሞ የቀጣዩን ማርኬት እንዴት አድርገን እናውቃለን የሚሉትን ነገሮችን ከካንድልስቲክ ፓተርኖች አንጻር እንማራለን ማለት ነው። እንግዲህ ካንድልስቲክ ግራፊካሊ በታይም ስፔሲፋይ የተደረገ ከሰከንድ ጀምሮ 1 ሚኒት 1 ሃወር እያለ እስከ ዴይሊ እና ዊክሊ መንዝስ ያሉ እያንዳንዱ ካንድል የራሱን የሆነ ታይም የሚይዝ ማለት ነው። በዛ ታይም ላይ እያንዳንዱ ካንድል የራሱን ታይም የሚሸፍን ነው ማለት ነው። ለምሳሌ የ1 ሚኒት ካንድል ካል ያቺ ካንድል የ1 ደቂቃ ቆይታ ያላት ናት ማለት ነው። የ1 ሃወር ካል ያ ካንድል እያንዳንዱ ካንድል የ1 ሰዓት ቆይታ ያለው ሲሆን ያንን በመመልከት ትሬደሮች ቀጣዩን የማርኬት ሴንቲሜንት የሚጠቁሙ ናቸው ማለት ነው። እነዚህን እንግዲህ ማስተር ማድረግና የካንድልስቲክ ፓተርኖችን በደንብ ማወቅ የማርኬት ሴንቲሜንትን ለማንበብ የቀጣዩን ማርኬት እንቅስቃሴ እንደዚህ ይሆናል ብለን እንገምት የሚያስችለን ሲሆን በቀላሉ ወዲያውኑ ሪቨርስ ሲያደርግ ማርኬቱ የምናውቅበትና ትሬዶችን ደግሞ በኮንፊደንስ ትሬድ ማድረግ የምንችልባቸውን ነገሮችን እነዚህ ካንድልስቲኮች ይሰጡናል ማለት ነው። ዛሬ በዚህ ክፍል እንግዲህ እነዚህን ኢምፖርታንት የሆኑ የካንድልስቲክ ፓተርኖችን የምንማር ይሆናል ማለት ነው። ወደዛው እንገባለን። ካንድልስቲክ ቤዚክስ የምንላቸው አሉ። አንድ ካንድል እዛ ቆይታ ውስጥ የሚያካትታቸው ወደ 4 የሚደርሱ የፕራይስ ኢንፎርሜሽን እያንዳንዱ ካንድል ላይ እናገኛለን ማለት ነው። የመጀመሪያው ኦፕን ፕራይስ የምንለው ሲሆን የካንድሉ ወይም ደግሞ ፕራይሱ የጀመረበት ሲሆን፣ ሁለተኛው ክሎዝ ፕራይስ ያ ካንድል የዘጋበትን ፕራይስ የሚነግረን ነው ማለት ነው። ሶስተኛው ሃይ ፕራይስ ወይም ደግሞ ከፍተኛው ፕራይስ በዛ ካንድል ላይ፣ አራተኛው ደግሞ ሎ ፕራይስ በዛ ካንድል ላይ የነበረው ዝቅተኛውን ፕራይስ። 4 ኢንፎርሜሽኖችን እያንዳንዱ ካንድል የትኛው ታይም ፍሬም ያለ ካንድል በሙሉ እነዚህን ኢንፎርሜሽኖችን የያዘ ነው ማለት ነው። ካንድልስቲክ ታይፖችን ስንመለከት ሁለት አይነት ካንድልስቲክ ታይፖች አሉ። ቡሊሽ ካንድል እና ቤሪሽ ካንድል የምንላቸው ማለት ነው። ቡሊሽ ካንድል የምንለው ካንድሉ የዘጋበት ከኦፕኒንግ ፕራይሱ ወይም ደግሞ ከተከፈተበት ፕራይስ የበለጠ ነው ማለት ነው። ይሄ ማለት ፕራይሱ ወደ ባይ የሄደ ያለ እንደሆነ ያመለክተናል ማለት ነው። ሁለተኛው ደግሞ ቤሪሽ ካንድል የምንለው ሲሆን ካንድሉ የዘጋበት ከኦፕኒንግ ፕራይሱ የሚያንስ ሲሆን ማለት ነው። ይሄም ፕራይሱ ወደ ሴል እየወረደ ያለ መሆኑን ያመላክተናል ማለት ነው። እንደ ቲፕ ስንመለከት የካንድል ዊክ የሚያመላክተን የፕራይስ ሙቭመንትን መጨረሻ እናውቅበት ሲሆን ቦዲው ደግሞ የሚያመላክተን ምንድነው በባየሮች እና በሴለሮች መካከል ያለውን ከፍተኛ ፍትጊያ ያመላክተናል ማለት ነው። በቻርት ለማየት ያክል እነዚህ ናቸው ቡሊሽ እና ቤሪሽ ብለን የምንጠራቸው ካንድሎች ማለት ነው። እንግዲህ ካንድልስቲኮቹ ምናልባት እናንተ እንደምታስቀምጧቸው ከለር ሊለያዩ ይችላሉ። በአብዛኛው ግን ያው ዲፎልት የምታገኙት አረንጓዴና ቀይ ካንድሎችን ነው። አረንጓዴውን ካንድል ቡሊሽ ካንድል እንለዋለን፣ ቀዩን ደግሞ ቤሪሽ ካንድል እንለዋለን። በዋናነት ግን ከለር ሳይሆን እዚህ ጋር የምናየው የተለያየ ከለርም አቃይረንም መጠቀም ስለምንችል እዚህ ጋር ለምሳሌ የቡሊሽ ካንድል ከሆነ መጀመሪያ ላይ የተከፈተበት ፕራይስ አለ፣ ከታች ነው የሚከፈተው። ኦፕኒንግ ፕራይሱ ይሄ ነው። ክሎዚንግ ፕራይሱ ደግሞ ከላይ ይሆናል። እንደዚሁም ደግሞ ከፍተኛ ፕራይስ የነበረው እዚህ ጋር ድረስ መጥቶ ነበር። ከዛ ዊክ ትባላለችኛዋ ወደ ላይ ሄዶ የነበረው ተመልሶ እዚህ ጋር እስከ ቦዲው ድረስ ያለው ከላይም ከታችም ዊክ ይባላሉ ማለት ነው። ይሄንኛው ደግሞ ሎ ፕራይስ ወይም ደግሞ ዝቅተኛው ፕራይስ ያልነው ማለት ነው። እያንዳንዱ ካንድል እንደነገርኳችሁ 4 የፕራይስ ኢንፎርሜሽኖችን ይይዛል ማለት ነው። የተከፈተበት፣ የዘጋበት፣ ከፍተኛ ፕራይስና ዝቅተኛ ፕራይስ። በቤሪሽ ደግሞ ሲሆን የተከፈተበት ፕራይስ፣ የተዘጋበት ፕራይስ፣ ትንሹ ፕራይስ እና ትልቁ ፕራይስ። የቤሪሽ ካንድልም በዚህ አይነት መልኩ ማወቅ እንችላለን ማለት ነው። ጀማሪ ሆናችሁ በቀላሉ በዚህ መልኩ መረዳት ትችላላችሁ። ይሄንን ካን ዘ ሞስት ኢምፖርታንት ሲንግል ካንድልስ የሚላቸው አሉ። ስለ ማርኬቱ ቀጣይ እንቅስቃሴ ሊነግሩን የሚችሉ ሲንግል ወይም ደግሞ ነጠላ ካንድሎች አሉ ማለት ነው። እነዚህ ነጠላ ካንድሎች የቀጣዩን ማርኬት ኢንፎርሜሽን የሚሰጡ ናቸው ማለት ነው። የመጀመሪያውን ስንመለከት ፒን ባር ወይም ሃመር አሊያም ደግሞ ሹቲንግ ስታር የምንላቸው የሲንግል ካንድል አይነቶች ናቸው ማለት ነው። እነዚህ የካንድል አይነቶች ሎንግ ዊክ ነው ያላቸው። ከቦዲያቸው ይልቅ ይረዝመው
ዊካቸው ወይም ደግሞ ወደ ሆነ ፕራይስ ማርኬቱ ከሄደ በኋላ ተመልሶ በስሞል ቦዲ የዘጋበት እንደሆነ ያሳየናል ማለት ነው። እነዚህ የሚጠቁሙን ምንድነው ሪጀክሽን እንዳለ ፕራይሱ ሊቀየር የሚችልበት አዝማሚያ እንዳለና የቀጣዩ ፕራይስ ሪቨርስ ሊያደርግ እንደሚችል የሚጠቁሙን የካንድልስቲክ አይነቶች ናቸው ማለት ነው። ለምሳሌ ስንመለከት ሃመር ካገኘን ቡሊሽ ሪቨርሳል በተለይ ሳፖርት ላይ የሚሆን ከሆነ የቡሊሽ ሪቨርሳል እንዳለ ያመለክተናል ማለት ነው። ሌላው ደግሞ ሹቲንግ ስታር የምንለው ከሃመር ተቃራኒ ወይም ደግሞ የቤሪሽ ሪቨርሳል እንዳለ ወደ ባይ ሲሄድ የነበረ ማርኬት ወደ ሴል ሊቀየር እንደሚችል የምናውቅባቸው ናቸው ማለት ነው። እንግዲህ እነዚህን ቻርት ወይም ደግሞ በካንድልስቲክ ለማየት ያክል ይሄ እዚህ ጋር የምትመለከቱት ከሳፖርት እዚህ ጋር ሪጀክት ተደርጎ በዚህ አይነት መልኩ ሎንግ የሆነ ዊክ ፕራይሱ እዚህ ድረስ ሴለሮች አንጥተውት ነበር። ነገር ግን ባየሮች በዚህ አይነት መልኩ ቆጣጥረውት በዚህ አይነት መልኩ በቡሊሽ ይዘጋል። አብዛኛውን ጊዜ እዚህ ጋር የሚኖረው የሪቨርሳል ካንድሎች አፐር ዊክ የላቸውም፣ እንደዚህ ድፍን ያለ ነው የሚሆነው ማለት ነው። በዚህ አይነት መልኩ ሲመጣልን በተለይ ሳፖርት ላይ ከሆነ ሪቨርስ እንዳደረገና ያ ማርኬት ሪጀክት እንደተደረገ እናውቃለን። ወደ ባይ የምንገባበት ሲስተም ነው ማለት ነው። ሰሞኑን ስንገባ የነበሩትን ማየት ትችላላችሁ። ሁለተኛው ደግሞ ሹቲንግ ስታር የምንለው የዚህኛው ተቃራኒ ማለት ነው። ሳፖርት ላይ ያ ማርኬት ይመለስና በዚህ አይነት መልኩ ሪጀክት ተደርጎ ሲዘጋ ሎንግ የሆነ ዊክ ይኖረውና ስሞል የሆነ ቦዲ ይኖረዋል ማለት ነው። እዚህ ጋርም ትንሽ ወይም ደግሞ ምንም አይነት ዊክ አይኖረውም ማለት ነው በታች በኩል። በዚህ አይነት መልኩ በሚኖርበት ሰዓት ላይ ወደ ባይ ሲሄድ የነበረ ማርኬት ወደ ሴል እንደተቀየረ ያመላክቱናል ማለት ነው። ሲንግል ካንድሎች ማለት ነው። ይሄንኛው ወደ ባይ ይሄንኛው ወደ ሴል ማለት ነው። በዚህ አይነት መልኩ ማወቅ እንችላለን ስለቀጣዩ ሴንቲሜንታል አናሊሲስ እንሰራ ማለት ነው። ሶስተኛው ዶጂ ካንድል የምንለው ነው። ይሄ ዶጂ ካንድል የምንለው ደግሞ ኦፕኒንግ እና ክሎዚንግ ፕራይሱ ተቀራራቢ የሆነ ወይም ደግሞ ትንሽዬ የሆነ ቦዲ ያለው የካንድል አይነት ነው ማለት ነው። የማርኬቱን እንቅስቃሴ ወዴት ሊሄድ እንደሚችል ለመገመት አስቸጋሪ እና አዳጋች የሆነ ነው ማለት ነው። ብዙውን ጊዜ እነዚህ አይነት የካንድል ስቲኮች በሚኖሩበት ወይም ደግሞ ዶጂ ካንድሎች ሪቨርሳል ወይም ደግሞ ትሬንዱን ቀጣይነት የሚያመላክተን ሲሆን ብዙውን ጊዜ እነዚህን ዶጂ ካንድሎች የምንጠቀማቸው ከኮንቴክስት ወይም ደግሞ ካለው የማርኬት ስትራክቸር አንጻር ይሆናል ማለት ነው። ለምሳሌ ቡሊሽ የሆነ የማርኬት ስትራክቸር ካለ ወደ ባይ እንደሚቀጥል የምናውቅበት አሊያም ደግሞ የሚመለስ ከሆነም ደግሞ ሪቨርስ ማድረጉን የምናይበት የዶጂ ካንድል ብለን እንጠራዋለን ማለት ነው። በዚህ አይነት መልኩ ታገኟቸዋላችሁ። እንደምታዩት ረዥም የሆነ ዊክ ይኖራቸዋል፣ ስሞል ቦዲ ማለት ነው። ወይም ደግሞ በዚህ አይነት መልኩ የተከፈተበትና የተዘጋበት ተቀራራቢ የሆነ የቤሪሽም ካንድል የተለያየ አይነት ከለር ሊኖረው ይችላል። በዚህ አይነት መልኩ በምናገኝበት ሰዓት ላይ ዳይሬክሽኑ ልናውቀው የምንችል አይደለም። ወደዚህም ለመግባት አስቸጋሪ ሆነ። ቀጣዩ የሚፈጠረውን ነገር አይተን ወደ ቀጣይ ትሬድ የምንገባው ማለት ነው። እንደዚህ አይነት ነገሮች በሚያጋጥሙበት ሰዓት ላይ ጥንቃቄ ማድረግ እንዳለብን ይጠቁሙናል ማለት ነው። አራተኛው ኢንገልፊንግ ካንድል የምንለው ነው። እነዚህ ኢንገልፊንግ ካንድል የምንላቸው ፕሪቪየስ ላይ የነበረውን ካንድል ቀጣዩ ካንድል ኮምፕሊትሊ ወደ ተቃራኒ አቅጣጫ ከበር አድርጎት ሲዘጋ ማለት ነው። ሁለት አይነት ካንድል ኢንገልፊንጎች አሉ። ቡሊሽ ኢንገልፊንግ የምንለው ወይም ደግሞ ስትሮንግ የሆነ ባይ እንዳለ የሚያመላክተን ነው። ሁለተኛው ደግሞ ቤሪሽ ኢንገልፊንግ የምንለው ባየሮች በሴለሮች እንደተሸነፉ ያሳያል ማለት ነው። ተቋምታዩት እዚህ ጋር የቡሊሽ ኢንገልፊንግ ነው። ወደ ሴል ሲሄድ የነበረ ማርኬት እዚህ ጋር የመጨረሻውን ካንድል ቀጣዩ ካንድል በዚህ አይነት መልኩ ኢንገልፍ አድርጎት ወይም ደግሞ ከበር አድርጎት ስትሮንግ የሆነ ቡሊሽ ካንድል በሚዘጋበት ሰዓት ላይ የቡሊሽ ኢንገልፊንግ ብለን እንጠራዋለን ማለት ነው። ሁለተኛው ደግሞ ቤሪሽ ኢንገልፊንግ የምንለው ነው። ወደ ባይ ሲሄድ የነበረ ማርኬት እዚህ ጋር የነበረውን የቡሊሽ ካንድል ቀጣዩ ካንድል በዚህ አይነት መልኩ ከበር አድርጎ ሙሉ በሙሉ ከታችኛው ዊክ በታች ሆኖ በሚዘጋበት ሰዓት ላይ የቤሪሽ ኢንገልፊንግ ተከሰተ፣ ወደ ሲል ይቀጥላል ብለን ማርኬት ሴንቲሜንታል አናሊሲስ መስራት የምንችልበት ሲንግል ካንድል ስቲክን ተመልክተን የምንሰራበት ነው ማለት ነው። ሁለተኛው ደግሞ ፖፑላር መልቲ ካንድል ፓተርኖችን ወይም ደግሞ ከአንድ በላይ የካንድል ስቲክ ፓተርኖችን በመመልከት ስለ ቀጣዩ የማርኬት እንቅስቃሴ የምናውቅባቸው ናቸው ማለት ነው። የተለያዩ መልቲ ካንድል ፓተርኖች አሉ። የመጀመሪያው ሞርኒንግ ስታር የምንለው ነው። እንግዲህ ይሄ ሞርኒንግ ስታር የምንለው ቡሊሽ ሪቨርሳል እንዳለ የሚያሳየን ነው። ወደ ሴል ሲሄድ የነበረ ማርኬት ወደ ባይ ሊቀየር እንደሆነ የሚያሳየን ነው። በዚህ አይነት መልኩ እናገኘዋለን። ወደ ሴል በዚህ አይነት መልኩ ሲወርድ ከቆየ በኋላ በዚህ አይነት መልኩ ሶስቱ ካንድሎችን ነው የምትመለከቷቸው። የመጀመሪያው ስትሮንግ የሆነ ሴል ወይም ደግሞ ቤሪሽ ካንድል ይዘጋና ቀጣዩዋ ዶጂ ካንድል ትሆንና ሶስተኛው ካንድል በዚህ አይነት መልኩ ኢንገልፍ አድርጎ በሚሰራበት ሰዓት ላይ እነዚህ ሶስቱን ሞርኒንግ ስታር እንለዋለን ማለት ነው። ቀጣዩ ካንድል ሪትሬስ ሲያደርግ በዚህ አይነት መልኩ
ኢንትሪያችን እዚህ ጋር አድርገን ወደ ባይ የምንገባበት ሲስተም ወይም ደግሞ ፌር ቫልዩ ጋፕ እዚህ ጋር ይከሰታል በሶስቱ ካንድሎች መካከል። እዛ ጋር ኢንትሪ ወስደን ስቶፕ ሎሳችንን የዚህኛውን ሎ አድርገን የምንገባበት ነው ማለት ነው። ሶ በዚህ አይነት መልኩ የቀጣዩን ካንድል ወይም ደግሞ ሴንቲሜንታል አናሊሲስ ማየት የምንችልበት ነው ማለት ነው። ሁለተኛው ኢቭኒንግ ስታር የምንለው ወይም ደግሞ የቅድሙ ተቃራኒ ሲሆን ይሄኛው ደግሞ ወደ ባይ ሲሄድ የነበረ ማርኬት ወደ ሴል ሊቀየር መሆኑን የሚነግረን ማለት ነው። ቤሪሽ ሪቨርሳል እንለዋለን። እዚህ ጋር እንደምታዩት ሶስቱን ካንድሎች ነው የምታዩ። ከዚህ በመጀመሪያ ወደ ባይ ሲሄድ የነበረ ማርኬት ቀጣይ በዚህ አይነት መልኩ ስታር ወይም ደግሞ ዶጂ ካንድል ይሰራል ማለት ነው። ስሞል ቦዲ ያለው ከዛ ቀጥሎ ሶስተኛው ካንድል በዚህ አይነት መልኩ ከዚህኛው ጋር ኦልሞስት ተቀራራቢ የሆነ ክሎዝ በሚያደርግበት ሰዓት ላይ ወደ ቤሪሽ ሪቨርሳል ወይም ደግሞ ወደ ሴል ማርኬቱ ተቀይሯል የሚለውን ነገር ይሰጠናል ማለት ነው። በቀላሉ እነዚህን በማየትም ስለ ቀጣዩ የማርኬት እንቅስቃሴ ማወቅ ትችላላችሁ። ሶስተኛው ስሪ ዋይት ሶልጀርስ የምንለው ነው። ይሄ ስሪ ዋይት ሶልጀርስ የምንለው ስትሮንግ የሆነ አፕ ትሬንድ ኮንቲኒዌሽን ወደ ባይ ሲሄድ የነበረ ማርኬት ቀጣይ እንደሆነ የሚያመላክተን ነው ማለት ነው። በዚህ አይነት መልኩ ሶስቱም ስትሮንግ የሆኑ ካንድሎች ልክ እዚህ ጋር ይከፈታል፣ የሚዘጋው ከላይ ነው፣ እዚሁ ጋር ይከፈታል፣ የሚዘጋው ከዚሁ ከፍ ብሎ ነው ማለት ነው። ዊክ ምናምን ብዙ ጊዜ አይኖረውም ከታች። በዚህ አይነት መልኩ በሚሰራበት ሰዓት ላይ እነዚህ ስሪ ዋይት ሶልጀርስ ወይም ደግሞ ሶስቱን ስትሮንግ የሆኑ ቡሊሽ ካንድሎችን በምናይበት ሰዓት ላይ የቡሊሽ ኮንቲኒዌሽን ወይም ደግሞ ወደ ባይ እንደሚቀጥል ያሳየናል ማለት ነው። አራተኛው ደግሞ ስሪ ብላክ ክሮስ የምንለው ነው ማለት ነው። እንግዲህ ስሪ ብላክ ክሮስ የምንለው የቅድሙ ተቃራኒ ማለት ነው። ትሬንድ ወደ ሴል ሲሄድ የነበረ ማርኬት ስትሮንግ የሆነ ኮንቲኒዌሽን እንዳለ የሚያመላክተን ነው ማለት ነው። በዚህ መልኩ እናገኛቸዋለን። ወደ ሴል እየሄደ የነበረ ማርኬት ሪትሬስ ያደርግና ተመልሶ መቀጠሉን የሚያመላክቱን ካንድሎች ናቸው ማለት ነው። በዚህ አይነት መልኩ በምናይበት ሰዓት ላይ ወደ ሴል መግባት የምንችልበት ሶስቱን ካንድል ስቲክ ፓተርኖች አይተን መጠቀም እንችላለን ማለት ነው። አራተኛውና የመጨረሻው ኢቲ ካንድሎችን ተመልክተን ወደ ባይ ወይም ወደ ሴል የምንገባበት ውስጥ ትዊዘር ቶፕ ወይም ደግሞ ትዊዘር ቦተም የምንለው ነው። እነዚህ እንግዲህ ትዊዘር ቶፕ ወይም ደግሞ ቦተም የምንላቸው ተመሳሳይ የሆነ ሃይ ፕራይስ ያላቸው ሁለት ካንድሎች ወደ ባይ ሲሄድ የነበረ ተመልሶ ወዲያውኑ እዛው ፕራይስ ላይ ኢንገልፍ አድርጎ በሚዘጋበት ሰዓት ላይ ማለት ነው ሃይ ወይም ሎ ሊሆን ይችላል ማለት ነው። ብዙውን ጊዜ የሚሰጡት ምንድነው የትሬንድ ሪቨርሳል ወደ ባይ ሲሄድ የነበረ ከሆነ ወደ ሴል ሲሄድ የነበረ ደግሞ ወደ ባይ መቀየሩን የሚያሳዩ ናቸው ማለት ነው። በዚህ አይነት መልኩ ታገኟቸዋላችሁ። እነዚህ ናቸው ትዊዘርስ የምንላቸው የመጀመሪያዎቹ ሁለት ካንድሎች። በዚህ አይነት መልኩ ኢኳል የሆነ ቶፕ ይኖረውና በዚህ አይነት መልኩ ሲዘጋ ወደ ሴል ሊቀጥል የሚችል ነው። አብዛኛውን ጊዜ ሁለቱም ተመሳሳይ እዚህ ድረስ ርዝመታቸውም እኩል ይሆናል። ሶ ኢኳል የሆነ ሃይ በሚኖራቸው ሰዓት ላይ በዚህ አይነት መልኩ ሲዘጉ ወደ ሴል እንደተቀየረ ወይም ደግሞ ሪቨርስ እንዳደረገ ማወቅ እንችላለን። ሁለተኛው ደግሞ በዚህ አይነት መልኩ የምናገኛቸው ወደ ባይ እንደተቀየረ ወደ ሴል ሲሄድ የነበረ ማርኬት ወደ ባይ እንደተቀየረ የሚያመላክተን ትሬንድ ሪቨርሳልን የሚያመላክቱንና ኢኳል የሆነ ሎ ሲኖራቸው ደግሞ ወደ ባይ መግባት የምንችልበት የካንድል ስቲክ ፓተርን አይነቶች ናቸው ማለት ነው። ይህንን ካልን እንዴት ነው እነዚህን ካንድል ስቲክ ፓተርኖችን የምንጠቀማቸው ከማርኬት ስትራክቸር ጋር አያይዘን የሚለውን ስንመለከት የካንድል ፓተርኖች ብቻቸውን በቂ አይደሉም። ከማርኬት ስትራክቸር ጋራ ይህም ከሳፖርትና ሬዚስታንስ ጋር ከትሬንዱ ጋር አጣምረን በጋራ ስንጠቀማቸው ነው እንጂ ውጤታማ የሚያደርጉን ብቻቸውን ካንድል ስቲክ ፓተርኖች ምንም አይነት ውጤት አይሰጡንም ማለት ነው። ለዛም ነው ካንድል ስቲክ ፓተርን ላይ አንድ ክላስ ብቻ በቂ ነው ያልኳችሁ ከሌሎች ጋር አብረን ስለምናያቸው ማለት ነው። ሶ እነዚህን የካንድል ስቲክ ፓተርኖች አፕ ትሬንድ ከሆነ ቡሊሽ ፓተርን ካለ ሳፖርት ቦታ ላይ ከሆነ ሃይ ፕሮባቢሊቲ የሆነ ባይ ይሰጡናል ማለት ነው። በተቃራኒው ደግሞ ዳውን ትሬንድ በሚሆን ማርኬት ላይ ቤሪሽ ፓተርን የካንድል ስቲክ ፓተርን ካገኘን ሬዚስታንስ ላይ ከሆነ ቦታው ሃይ ፕሮባቢሊቲ ያለው ሴል ማግኘት እንችላለን ማለት ነው። ፓተርን ሬንጂንግ ማርኬት ላይ መካከል ካለ ደግሞ አኮሙሌሽን ላይ ሊሆን ስለሚችል የተወሰነ መጠበቅ እንዳለብን የሚያመላክተንና ብሬክአውት ሰብሮ እስከሚወጣ ድረስ መጠበቅ ይኖርብናል። ያው ከዚህ በፊትም ተነጋግረናል። ሬንጂንግ ማርኬት ላይ ምናልባት ሃየር ታይም ፍሬም ላይ ከሆነ 1 ሃወር እና ከዛ በላይ ከሆነ በሬንጁ መካከል ከታች ሲመጣ ወደ ባይ ከላይ ሲመጣ ወደ ሴል እያደረግን ልንቀጥል እንችላለን ብሬክ አድርጎ እስከሚወጣ ድረስ ማለት ነው። ከኮንቴክስታቸው አንጻር ወይም ደግሞ ከማርኬቱ ስትራክቸር አንጻር እነዚህን አፕ ትሬንድ እና ዳውን ትሬንድን እየተመለከትን እነዚህን ካንድል ስቲክ ፓተርኖችን መጠቀም እንችላለን ማለት ነው። ማስወገድ ያለብን እንደ ጀማሪ የምንሰራቸው ሚስቴኮች ወይም ደግሞ ስህተቶች አሉ ከካንድል ስቲክ ፓተርን ጋር በተያያዘ ማለት ነው። ትሬዶችን በካንድል ስቲክ ፓተርን ብቻ ትሬድ መውሰድ ነው። ይሄ ብዙ ጊዜ ፌለሪቲን የሚያስከትልና ትክክለኛ ያልሆነ አገባብ ነው ማለት ነው። ለምን ሳፖርት ላይ መሆን አለበት ወይ ሬዚስታንስ ላይ መሆን አለበት ማለት ነው። እነዛ ነገሮች የተከሰቱት አለዛ ብዙ ጊዜ ሚስሊድ ሊያደርጉን ስለሚችሉ ማለት ነው። ሃየር ታይም ፍሬም የሆኑ የካንድል ስቲክ ፓተርኖችን አለማየት ጀማሪዎች የሚሰሯቸው ስህተቶች ናቸው። ዊኮችን እና ስትራክቸርን ትኩረት አለመስጠት
ከዊክ ጋር ተያይዞ ዊኮች ብዙ ጊዜ የዛን ማርኬት ጠንካራነትና ደካማነት የሚያሳዩ ናቸው። ሶ የካንድል ዊኮች በሚፈጠሩበት ሰዓት ላይ እዛ ቦታ ላይ ምንጊዜም ፕራይስ ሪቨርስ ሊያደርግ የሚችልባቸው እንደሆኑ ማወቅ ይኖርብናል ማለት ነው። ብዙ ጊዜ አይታችሁኝ ከሆነ ዊክ ላይ ነው ኢንትሪ ምናምን ሳስቀምጥ አይታችሁ ከሆነ ማለት ነው። ለምን አንደኛ ስቶፕ ሎሳችንን እዛው ጋር እናደርገው፣ ሁለተኛ ደግሞ እዛ ቦታዎች ላይ እነዚህ አይነት በተለይ ከዚህ በፊት የነበረ ማርኬት ተመልሶበት የነበሩ ዊኮች ካሉ ብዙ ጊዜ ማርኬቱ እዛ ጋር ሊመለስ የሚችልባቸው ናቸው ማለት ነው። እንደዚህ አይነት ቦታዎችን ኢግኖር ማድረግ የለባቸው ብዙዎቹ ጀማሪዎች የሚሰሯቸው ስህተቶች ናቸው ማለት ነው። ሌላው ፓተርኖችን ከትሬንዱ በተቃራኒ የመውሰድ ማለት ነው። ፓተርኖቹን ከትሬንድ ተቃራኒ በሚሆኑበት ሰዓት ላይ በአግባቡ መጠቀም ያስፈልጋል ማለት ነው። ካንድልስቲክ ፓተርኖች ጋራንቲ አይደሉም፣ ብቻቸውን መጠቀም የለብንም። ስለዚህ እንደ ኮንፊርሜሽን ከማርኬት ስትራክቸር ጋር አብረው ከመጡ ከሳፖርት እና ሬዚስታንስ ሌቨሎች ጋር ከመጡ ግን አሪፍ የሆነ ተጨማሪ ኮንፊርሜሽን ይሆኑናል ማለት ነው። ካንድልስቲክ ፓተርንን መሰረት አድርገን ትሬድ የምናደርግ ከሆነ በቼክሊስት ቼክ እያደረግን ትሬድ ማድረግ ይኖርብናል ማለት ነው። የመጀመሪያው የካንድልስቲክ ፓተርን ሲንግል ካንድል ነው ወይስ ፓተርን ነው የሚለውን መለየት ያስፈልጋል። ከዛ በመቀጠል ትሬንዱን ከማርኬት ስትራክቸር አንጻር ወዴት ነው፣ ወደ ባይ ነው ወደ ሴል ነው የሚለውን መለየት ያስፈልጋል። ሌቨሎችን ደግሞ ከሳፖርትና ሬዚስታንስ አንጻር ምንጊዜም ሳፖርት ላይ ወደ ባይ ነው፣ ሬዚስታንስ ላይ ደግሞ ወደ ሴል ነው የምንዘጋጀው። አንለስ ያ ሳፖርት ወይም ደግሞ ሬዚስታንስ ብሬክ ተደርጎ እስካልቀጠለ ኮንቲኒዩዌሽን እስካላሳየን ድረስ ሳፖርት ላይ ባይ ነው፣ ሬዚስታንስ ላይ ሴል ነው ማለት ነው። ነገር ግን አብሮት ከወጣ ደግሞ ኮንቲኒዩዌሽን ሊኖር ስለሚችል ወደ ባይ ልንገባበት የምንችል ሁኔታ ይኖራል፣ ብሬክ ኤንድ ሪቴስት ሲያደርግ ማለት ነው። ፓተርኑ በትክክል እስከሚሰጠን ድረስ መጠበቅ ያስፈልጋል። የመጨረሻውና ምንጊዜም ትሬደር ሊያደርጋቸው የሚችለው ምንድነው? ሪስክን ማኔጅ አድርጎ ስቶፕ ሎስን በትክክል ተጠቅሞ ያንን ትሬድ መውሰድ ይቻላል ማለት ነው። እነዚህን በሙሉ በትክክል በቼክሊስት ይዛችሁ ቼክ እያደረጋችሁ የምትጠቀሙ ከሆነ ትሬድ ታይማችሁን ኢምፕሩቭ ከማድረግ ከማሳደግ አንጻር ጠቃሚ የሆኑ ቼክሊስቶች ናቸው። ካንድልስቲክ ፓተርንን መሰረት አድርጋችሁ ትሬድ የምታደርጉ እነዚህ ልትጠቀሙ ይገባል ማለት ነው። በዛሬው ትምህርታችን እንግዲህ ስለ ካንድልስቲክ ፓተርኖች እንዴት አድርገን የቀጣዩ ማርኬት ልንተነብይ እንችላለን የሚሉትን ነገሮች ከካንድልስቲክ ፓተርን አንጻርና ከሲንግል ፓተርን ካንድል አንጻር አይተናቸዋል ማለት ነው። በቀጣይ እናንተ ደግሞ ቼክ ታደርጓቸዋል ላችሁ ይህን ስታደርጉ የቀጣዩ ፕራይስ አክሽን ወዴት ሊሆን እንደሚችል መገመት የሚችሉበትን ነገር ያሳያችኋል ማለት ነው። በሚቀጥለው ክላሳችን ክፍል 15 ስለ ትሬንድ ላይንስ እና ቻናልስ የምንማር ይሆናል ማለት ነው። በዛሬው ክላሳችን ላይ ግን ጥያቄዎች ካሏችሁ መጠየቅ ትችላላችሁ። ነገር ግን ከጥያቄው በፊት እዚህ ጋር ዛሬ ይሄኛውን ክላስ በዚህ ብቻ ነው የማልፈው ያልኳችሁ እዚህ ጋር ያስቀመጥኩላችሁ ሪፈረንስ ቡክ አለ ማለት ነው። ይሄንኛው ሞር ስለ ካንድልስቲክ ፓተርኖች ኤቭሪቲንግ የያዘ መጽሐፍ ነው ማለት ነው። እያንዳንዱ ነገሮችንና እንዴት አድርገን ትሬድ ጋር አብረን መጠቀም እንችላለን የሚለው ሙሉ ነገሩን ታገኙታላችሁ ማለት ነው። ይሄን ቴሌግራም ቻናሌ ላይ ታች አደርግላችኋለሁኝ በቀላሉ ገብታችሁ መጠቀም ትችላላችሁ ማለት ነው። በእኔ በኩል ጨርሻለሁ። ጥያቄዎች ካሏችሁ መቀጠል ትችላላችሁ። ይሰማል? አታች አድርጌላችኋለሁ ማየት ትችላላችሁ የቴሌግራም ቻናላችን ላይ ማለት ነው። ፒን አደርግላችኋለሁ። እስማኤል ድምጽህ በጣም ጥራት ይጎሏል። እየተሰማ ከሆነ አሁን ይሰማል። እሺ ካንድልስቲክ ፓተርን ላይ ስለ ቲምባር ምናምን ስታሳየን ነበርና በየትኛው ታይም ፍሬም ብንጠቀማቸው ነው በይበልጥ ውጤታማ የምንሆነው ነው ወይስ ሁሉም ታይም ፍሬም ላይ ስናገኛቸው ነው ሞር የተሻለ የሚሆነው? በማንኛውም ሰዓት ስትጠቀሙ ሃየር ታይም ፍሬም 1 ሃወር ጀምሮ ያሉት በጣም ኢምፖርታንት ናቸው። እኔ ተጠቃማይታችሁ ከሆነ 1 ሃወር ነው ብዙ ጊዜ የምንጠቀመው ማለት ነው። የ1 ሃወር ነው መሆን ያለበት። ነገር ግን ከዛም በታች ያሉት የትኛውም ታይም ፍሬም ላይ 1 ሚኒትም የትኛውም ላይ ብታገኟቸው ይሰራሉ። ነገር ግን እንደነገርኳችሁ ከትሬንድ አንጻር ሪቨርሳል ከሆነ ሪቨርሳል ነው ቲፒያችሁና የምትጠቀሙት ሪስክ ማኔጅመንት ተመሳሳይ አይሆንም። ከትሬንድ አንጻር ተመሳሳይ መሆን ስላለበት ማለት ነው እንጂ የትኛውም ታይም ፍሬም ላይ ልታገኟቸው ትችላላችሁ። ስትሮንግ የሚሆነው ግን ያው የሃየር ታይም ፍሬም ነው። ኦኬ አመሰግናለሁ። እሺ አብዱራህማን። እሺ ጥያቄ ያለው አለ? የዛሬ ክላስ በጣም አሪፍ ነበር፣ እናመሰግናለን። ግን ጥያቄ ለቀና ቹዝ ዘ ቤስት አንሰር ለቀና ነበርና ጥያቄ እሺ የሱ መልስ ነው እንድናረግ አብዛኛው ሰው ሚስ አድርጎታል ብዬ ያየሁኝና ሬቲንጉ ብታብራራው ሞር ለሁሉም ግልጽ ሆነ አልፋል ማለት ነው። ካላስቸግር ይቅርታ። ችግር የለም። እሺ የጠየቁትን ጥያቄ ላሳያችሁ። እዚህ ጋር የሞከራችሁ አላችሁ ብዙዎቻችሁ። አብዛኛው ግን የመለሰ የላይኛውን ነው ሳፖርት የሚል ነው ያስቀመጠ ማለት ነው። እዚህ ጋር ጥያቄያችን ምናልባት እዚህ ጋር አማርኛ አላነብልኝ እያለ ነው ፒሲ ቴሌግራም እንትኔ ማለት ነው። እዚህ ጋር እንደምትመለከቱት ሙሉን ቻርት በመመልከት እዚህ ጋር ያለው ላይን ነው የጠየቁኝ። ከሙሉ ቻርት አንጻር ይሄንኛው ሙሉ ቻርት ማለት እንግዲህ ከዚህ ጀምሮ እዚህ ድረስ ያለው ነው የጠየቁኝ ማለት ነው። ከዚህ ቻርት አንጻር
ይሄንኛው ላይን ምን ላይን ነው ብዬ ነበር የጠየኩኝ ማለት ነው። ሶ ትክክለኛው መልስ ምንድነው? ሳፖርት ነው። አዎ ነው። ግን ምንድን ነበረ መጀመሪያ ላይ? ሬዚስታንስ የነበረ ነው። እዚህ ጋር እንደምታዩት ከዚህ ጀምሮ ስታዩ መጀመሪያ ይሄኛው ላይ ምንድን ነበረ? ሬዚስታንስ ነበረ። ማርኬቱን ወደ ባይ እንዳይሄድ ሊያደርግ የሚችል ቦታ ነበር። ነገር ግን ምን አደረገ? ብሬክ አድርጎት ወጣ። ሶ ፕሪቪየስ ሬዚስታንስ የነበረ ወደ ከረንት ምን ተቀየረ? ሳፖርት ተቀየረ ማለት ነው። ሶ ምንጊዜም ብሬክ አድርጎ ተመልሶ ሪቴስት ያደርጋል። ይሄን ቦታ ሲነካ ወደ ባይ መግባት እንችላለን ብያቸዋለሁ ከዚህ በፊት። ብሬክ ኤንድ ሪቴስት ወዲያውኑ ሊያደርግ ይችላል። እዚህ ጋር እንደምታዩት ይሄን ብሬክ አደረገ በቀጣዩ ካንድል፣ አሊያም ደግሞ ልክ እንደዚህ ሲሄድ የነበረ ማርኬት ተመልሶ እዚህ ጋር ሲመጣ አሁንም ኮንቲኒዩዌሽን ሊኖር የሚችልበት ሁኔታዎች አሉ ማለት ነው። ሶ ለዛ ፕሪቪየስ ሬዚስታንስ ከረንት ሳፖርት ያልኩት ማለት ነው። ሶ ይሄ ነው ትክክለኛው መልስ። ሳፖርት ያላችሁ ልጆች አሪፍ ነው፣ ግን ትክክለኛው መልስ ከሙሉ ቻርቱ አንጻር ስለሆነ የጠየኩት ነው በዛ አይነት መልኩ ይመለስኩላችሁ። ኮሬክት አንሰር ሲ ብዬ መልሼላችኋለሁ። ፕሪቪየስ ሬዚስታንስ ተርን ቱ ከረንት ሳፖርት ያልኩት ማለት ነው። ግልጽ ነው። በጣም ነው የማመሰግነው። እሺ በእኔ በኩል ጨርሻለሁኝ። ደህና እደሩ። አሜን። እሺ፣ እናመሰግናለን። መልካም አዳር። አሜን። ሰላም